ማለት እንደዚህ ሆኜ እመለሳለሁ ብዬ አስቤ አላውቅም። ቢመጣ ይቅርታ አድርግልኝ። ቤተሰቦቼ የሉም ታውቃለህ። ከዚህ በፊት አንተ ነበርክ ቤተሰቤ፣ ወንድሜ፣ እህቴ ሆንከኝ። ሁሉ ነገር ያንተ ነበርክ። አንተን በማሳፈሬ በጣም ተሰምቶኛል። ይቅርታ ግን ያው ባሌም ሲከዳኝ ሲፈታኝ ጥላጥቼ የመጣሁት አንተ ጋር ነበር ማለት ዛሬ በዚህ ጋር ተለውጬ አንተን አለማሳየቴ በጣም ጎድቶኛል። ይቅርታ አድርግልኝ። ሌላ ምንም አይደለም። አይዞሽ እሺ። ለሁሉም ነገር አልሐምዱሊላህ ማለት ነው። እሺ ሁሉንም ነገር ለአላህ መተው ነው። በቃ አልሐምዱሊላህ ብለሽ ሁሉንም ነገር ተይው። ሁሉም ነገር ያልፋል። እሺ እኔም እሱም ብዬ እኮ ነው ተከይ መጣሁት እንጂ ማን አለኝ? እሱ አንተ ዛሬ አንተ እዚህ ባትኖር ኖሮ ጅቢ በላይ ነበር ውጭ ላይ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሙቪ ተመልካቾች፣ የሙቪ ወዳጆች፣ የኛ ወዳጆች በሙሉ ሁሉ ሰላም፣ ሁሉ ጤና፣ እኛ ለን ፈጣሪ እየተመሰገነ ይሁን። ዛሬ ትንሽ በሚያሳዝን ጉዳይ ነው የመጣሁላችሁ እዚህ ቤት። ያው አንዳንዴ በጣም ሰው ያስፈልጋቸዋል። ወደ ጉዳይ ከመግባቴ በፊት ሙባረክ ይህንን ነገር አያውቅም። ያው ሰርፕራይዝም ነው፣ ሊደነግጥም ይችላል። እንደዛ ብላችሁ አስቡት። ዞላ ወይ ሰላም በላቸውና እኔ በደንብ ነግራቸዋለሁ። ያው ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ኬፊ ጋር በስቃይ መጥቻለሁ። ከመጥቻ አላውቅም ነበረ እና ያው ባለፈው እየጠፈጠፍኩ አንድ እየጠፈጠፍኩ መጥተናል እና ያው ዛሬ መጣ ነው። ብዙም ማለት ብዙም ማውቀው ነገር የለም። በርግጥ ግን ደስም የሚል ነገር ነው፣ ትንሽ የሚያሳዝንም ነገር ነውና ያው ኤፊሲ ጠራኝ ወዲያው ነው የመጣሁትና ይሄ ነገር እንደተፈጠረ ምናምን ሳውቅ እና ሙባረክ ያለው ቤትም ስለሆነ ያው ስላለው ነገር ወይም ደግሞ አሁን ስለተከሰተው ነገር በደንብ ኤፊ ነግራቸዋልና ኤፊ የምትላቸው ነገር በስነ ስርዓት ነገራቸው እንገባቸዋል ለማለት ነው። እሺ ያው ጉዳዩ ምን መሰላችሁ? የሙባረክ ዘመድ ነች ልጅቷ እና ያው ከዚህ በፊት ያው ሙባረክም መክሮ ዘክሮ ነበረ፣ እናቱም ገብታበት ነበር ይሄ ኬዝ ላይና ያው አልሆንም ብላ የቤተሰብ ምክር አልሰማም ብላ የሙቤ ዘመድ ነች እና ወደ አረብ ሀገር ሄዳ ነበር ቤተሰቦችና አረብ ሀገር በቃ አልሆነላትም። የገባችበት ቤትም በጣም ኃይለኛ ናቸው። በጣም ብዙ ነገር አድርገዋታል። በጣም ነው የምታሳዝነው። ሙባረክን ማግኘት አልቻለችም እና ከኔ ጋር በደንብ አውርተናል። ስልኬ ማን እንደሰጣት ባላቅም ደወለችልኝና ኤፍሬም እባክህ ከአረብ ሀገር እየመጣው ነው፣ ከሄድኩኝ ደግሞ ትንሽ ወራት ነው የቆየሁት እና እባክህ እንድትቀበለኝ እፈልጋለሁ እና ሙባረክ ምንም ስልኩን ማግኘት አልቻልኩም፣ ናና ተቀበለኝ ብላኝ ነበር ኤርፖርት እና እኔ አልተመቸኝም። ዛሬ ዞላም እንዳትነግረው ለሙቤ ብየው ሰፈር ድረስ እዚህ ራይድ እኔ ጠርቼላት ታክሲ ሰፈሩ ስለሚያውቀው ይዟት እየመጣ ነው ሰፈር ድረስ እና አረብ ሀገር በሄደችበት በወሩ 1 ወር ከ8 ብቻ 2 ወር ብቻ ብላችሁ ያዙት 2 ወር ቆይታለች። በ2 ወር ውስጥ ከመዳሟ ጋር በጣም አልተስማማችም። የምትኖርበት ቤት የገባችበት ቤት በጣም ነው የሚያሰቃዩት የሚጨቁናት ይመስለኛል። እንደዛ አይነት ነገር ነው የነገረችኝና ያው ልጅቷ ስትመጣም እንትን ይቃም ምንድን ነው የሚባለው ጅልባብ የለበሰች ነችና መናገር ከፈለገች ለእናንተ ታሪኳን ማሳወቅ ከፈለገች የምታግዟትም ሰዎች ካላችሁ ማናት የምትባል ቲክቶክ ላይ ቤታዩ ናት የምትባል እንዲህ አረብ ሀገር ያሉ ሴቶች ሲጨቁን ምናምን በብዙ ነገር ታገዛለችና እሷንም ማገናኘት ከቻላችሁ ቤተሰቦቼ ለለምናችሁ በፈጣሪ ይጃችኋለሁ። እቺ ልጅ አግዙልኝ። እኔ ብዙም አላቅም። አረብ ሀገር ያላችሁ ሴቶች ብዙ ነገር ታውቃላችሁ ከኔ ይልቅ እና
ስትመጣ መናገር ከቻለች ሙባረክ ጋር ስጅ ያገናኛቸውና ያው እኔ ሙባረክን ግን እንዴ ልጠይቅ ቻለች ማለት እኔ ደግሞ አላወቅኳትም። ደወለችልኝና ዜድ ምን መሰለህ ደውላልኝ ኤፍሬም እባክህ 1 ደቂቃ ስጠኝ አለችኝ። እኔ ችግር የለም አውሪ ምናምን አልኳት። የሙባረክ ዘመድ ነኝ እና ሙባረክ ስልክ ስደውልለት አያነሳልኝም ይመስለኛል። ሴቭ አላረገው መሰለኝ ቁጥሯ። እሱ እኮ ጭራሽ አሁን ራሱ ስልኩ እየሰራ አይደለም። አሁን ሰው እንዲደውል ሲፈቀድ ምናምን ዘለቀ ጋር ደውሉ ምናምን እያለ ነው ስልክ የሚሰጠውና እሺ ለምንድን ነው ለሙባረክ እንዳትነግረው ይዘኝ ግን ይዘኝ እንድትሄድ እፈልጋለሁ ሙባረክ አለች እኮስ ሜቢ ሌላ ነገር ሌላ ችግር ሆኖ ኖሮ ቢሆንስ ማለት አሁን እኛም አሁን ስትመጣሽ ከሷ ጋር እናገናኛት ነው ከሱ ጋር እናገናኝ ይጨት ይያለው እግዚአብሔርን ይሻት ሄዳለች ማለት ችግሩ ምናምን ምንም ይፈጠር ማለት ሴት ልጅ ነች የቻልነውን ማገዝ አለብን ዜድ እኔ አንተንም የጠራውክ ይሄ ነገር እንድታውቅ ነው በኋላ አሁን ሌላ ኬዝ የቤተሰብ ነገር ምናምን ኖርበት ከሆነ እኔ አላቅም ግን ሙባረክ አገናኘኝ ነው ያለችኝ እኔ ሙባረክ የሚኖርበት ቤት ድረስ ይዣት ሄዳለሁ ዛሬ ነው ጠዋት 4 ሰዓት ከሳውዲ ኢትዮጵያ የገባችውና እኔ ኤርፖርት ሄጄ መቀበል አልቻልኩም ታክሲ ጠርቼላት ሰፈር ድረስ ይዟት እንዲመጣ አድርጋለሁ ግን ቅድም ያልኳችሁ ነገር እንዳትረሱ ቅመሞች እባካችሁ በፈጣሪ ይዣችኋለሁ ብዙ ነገር እንደበደሏት ምናምን ነውና የአንድ ወር ደሞዟንም እንዳትሰጣት ነው ለኔ ነገረችኝ ማስመለሻ መንገድ የምታውቁ ነገር ካለ ኢትስ ኦኬ እንደዛም አግዙን እቺ ልጅ አሁን እኔ ሙባረክ ጋር ብቻ ወስጄ አልጠላትም ከዚህ በኋላ ያው እኔ ማግኝቼ እጠይቃታለሁ አወራታለሁና ያው ይሄ ነው ብዙ ነገር ስላላወራችኝ ይሄንን ነው ለእናንተ መናገር የምችለው ግን ልጅቷ ስትመጣ ታሪኳን ምናምን እንዴት እንደሄደች እዛ ሄደችበት ቤት ምናምን መናገር ከቻለች ብትናገር ደስ ይለኛል አይ ሁሉ ነገር እንደዚህ አይነት ነገር ከተፈጠረ መናገር ደግሞ ግዴታ ደግሞ ማበቃታል ምክንያቱም እሷን ለመተባበር ያንን ህመማን ስታቅ ነው ነገሮች ለመርዳት የምትጠጋውና ይሄንንም ነገር ደግሞ ለማወቅ ደግሞ ግዴታ እሷን በስነ ስርዓት ማውራት አለባት እስቲ እግዚአብሔር ፍቃድ ጋር እናወራታለን ችግር የለውም እኔ ደነገጥኩኝ ማለት እንደዚህ አይነት ነገር ደግሞ ነው ገጥሞኝ አያውቅምና ይሁን አሁን ብዙ ጊዜ ያው እንደዚህ ሲወራ ምናምን ሰማለው እንጂ የምር እንደዚህ ገፍቶ መጥቶብኝ ምናምን ነገር አያውቅምና እስቲ እኔ ምን እንደምል አላውቅም ያው እስቲ ምን መሰለ ዜድ ብዙ ወዳጆች አሉን አረብ ሀገራት ብዙ እኛን የሚያዩን የሚወዱን ቤተሰቦች ያሉት አረብ ሀገር ነው እቺ ልጅ ደግሞ ከአረብ ሀገር ነው አባሯት የመጣችው አሳፍሯት በምን እንደሆነ አላውቅም አልነገረችኝም ብቻ የሙባረክ ዘመድ ነኝ ስልክ ያነሳልኝም በቤቱ ሰደኝ ያለችኝ እኔ ጥፋት ካለብኝ ከሙባረክ ጋር አወራለሁ አጥፍቼ እኮ ቤት ቀይረናል እኮ ምን አውቃለሁ እዛ እንትኑ ላይ አይደል ወደ 49 ወደዛ በቃ አብረን እንሄዳለን ችግር የለውም አሁን ልጅቷ ትምጣ ሙባረክ ጋር ደውለታ ታክሲው ገና አልደረሰም ደውልልሃለሁ ብሎኛል አሁንም አይደርስም ልጅቷ ትምጣና ቤት ይዘራት እንሂድ እቤት ነው አይደል ሙባረክ በቃ እናገናኛት አለቀ ሌላ ንትርክ ምናምን አያስፈልግም በቃ ሻይ ድንገታዊ ነገር ሆኖ እሱም እንዳይደነግጥ ምናምን እንዳትነግር ያለችኝ እሺ ለምንድን ነው እኮ እሱ ነገር እኮ ግራ ይገባል ያው እንደ ድንገት ይዘንበት ዞላ አንተ ነው አጠገቡ ያለው አንተ ስለሆንክ ብዙ ነገር የምታውቀው አንተ ነህ አይደለ ሙባረክ ምን ላይ እንዳለ ምን እያሰራ እንደሆነ የምታውቀው አንተ ነህ ሶ በቃ እኔ ደግሞ አሁን የምትላትን ልጅ ምናምን በማላወቋትም እኔ ማላውቃትም እኮ እኔ መልኳን ባውቃት ደስ ይለኛል ግን እንትን ይቃም የጠቀለለች ነች ፊቷም አይታይም ብቻ እኔ ሙባረክ ዘመድ ነኝ ቤቱ ስለማላውቀው አሳየኝ ያለችኝ ጥፋት ካለብኝ እንግዲህ እዛች ጋር እኔም እወጣዋለሁ ከዚህ በኋላ ግን አሁን እቺ ልጅ ማገዝ ባለብኝ ነገር አግዛታለሁ ከአረብ ሀገር ነው ተባራ የመጣችው ሴት በቃ የምንችለው እናደርጋለን የምንችለው ነው የምናደርገውና እስቲ ደውልለት ምናልባት ሄሎ አልደረሳችሁ ኮብልስቶኑን ቀጥታ ይዘናል
ቦርሳው አዝረው እንደዚህ ያሱ ምን የሚያስፈራ ነገር አለ? ከዛ ከሱድም ሲወጣ ከዚህ ይኸውልሽ እህቴን ያለሽበትን ሁኔታ ሁሉ ነገር ለኔ ነግረሽኛል አይደል? ሙባረክ ደግሞ አትንገረው ብለሽኛል። አሁን ደግሞ ሙባረክ ጋር ይዤሽ ልሂድ ስልሽ ደግሞ ድጋሚ ፈርቻለሁ እያልሽኝ ነው። ለምን ያስፈራሻል? ማለት ከዚህ እሱ አትሂድ እያለኝ ነበር የሄድኩት እኮ ቤተሰብ እኮ እንደከለከለሽ ነግረሽኛል። አዎ ግን አትንገረው እሱ ካልነገርኩት ታዲያ ምን መፍትሄ የለንማ። ስንት ወር ነው የሰራሽው? እኔ ቅድም ጊዜ 2 ወር ምናምን ብያቸዋለሁ። ይበልጣል ከዛ ቢያንስ 2 ወር ትንሽ 2 ወር ከ2 ሳምንት ምናምን። እሺ ምንም ገንዘብ አልሰጡሽም? እንዲሁ ነበር። ምን አልሽኝ? እንዲሁ ነው የሸኘች። ምን አድርገሽው? እሺ ጥፋትሽ ማለት ምንም አላረኩም። ያው ከዚህ ሀገር በቃ ኢትዮጵያ ሰው ምናምን። አንቺ እዛ ቤት ውስጥ ያጠፋሽው ነገር የለም? ምንም ጥፋት የለብሽም? ምንም አላጠፋሁም። እሺ ስራ እየሰራሽላት ነበር? ነበር። አዎ ደሞዝ አልሰጠችሽም? አልሰጠችም። እሷ ጋር የነበረ ደግሞ በቃ አልሰጥም አለች። በቃ አልሰጥሽም። እሺ ሙባረክ ጋር መሄድ ካልፈለግሽ መፍትሄው ምንድን ነው? እህቴ የፈለክ ቦታ ወሰደኝ፣ ግን አልሄድም። እሱ በቃ መፍትሄው ምንድን ነው? እሺ ምንም እኮ መፍትሄ የለንም። እዚሁ ጋር ያለው የት ነው የምታድሪው? እዚሁ ጋር ሸኝ። እሺ እኔ ቤት ሂጂ። እኔ ቤት ልውሰድሽና እዛ 1 ሳምንት ቆይና እኔ ሙባረክን ላናግርልሽ። ኧረ እኛ ጋር ቤቱ ሰፊ ነው። ይፊ በቂ እኮ ነው። ሙባረክ ጋር ይዘኸኝ አትሂድ እያለችኝ እኮ ነው። እሺ ምን ላድርግ? ሙባረክ ጋር መሄድ ትፈልጋለች ያልከኛ ነበር። መጀመሪያ እንደዛ ነው ያለችኝ። አሁን ደግሞ እሱ አትሂጂ እያለኝ ነው የሄድኩት። ድጋሚ ሲሄድ ይጮህብኛል፣ የሆነ ነገረኛል። ሙባረክ ብር ደግሞ ተቀብዬው ነበር የሄድኩት ከዚህ ሲሄድ ማለት ነው። ከሙባረክ? አዎ። ምን ያህል ገንዘብ? በጣም 40,000 50,000 ተቀብዬ ነበር የሄድኩት እኮ። አሁን እኮ ችግር የለውም፣ ለበጎ ነው ሁሉም ነገር። አንቺ ይኸውልሽ ችግር የለውም እኮ ጤነኛ ከሆንሽ ያረጉሽ ነገር ምንም ነገር ከሌለስ ኖርማል ነው፣ ይስተካከላል። ብር ከሆነ ችግር የለውም። እሺ እኔ ቤት ሳምንትም ቢሆን ቁጭ በይና ማለት ነው እኔ ሙባረክን ላውራልሽ። አሁን አታልቅሽ፣ ምንም የሚያስለቅስ ነገር የለውም። አትንገረው በእናትህ። እናቴ በእናትሽ ሞትም አለ እኮ ብትሞችስ? እሺ ዋናው ጤና መምጣትሽ እኮ ነፍስያሽ ቢጠፋስ? እሺ አሁን እኮ አንቺ በህይወት መተሻል አይደል? እሺ እኔ ቤት ነኝ እንጂ ነይ እንነሳ፣ ተነሽ። እኛ ጋር እኮ በቂ ነው እኮ ሙባረክ ጋር ተወሰደኝ እያለችኝ እኮ ነው። ኧረ በእናትህ አትሂድ፣ በእናትህ እዚሁ እንቀመጥ። አትንገረው ለሱ እንዴ። እሺ ምንድነው መለው? እህቴ ንገሪኝ። እሺ ፍላጎትሽ ምንድን? ፍላጎትሽን እናድርግልሻል። ለሙቢን አትንገሩት። እሱ ብቻ ነው ፍላጎት፣ ሌላ ምን ፍላጎት የለም። ችግር የለውም። የተፈጠረው ነገር ካለ ከሱ ጋር አውርታችሁ መግባባት ትችላላችሁ። እሺ እኔ ቤት ግቢ። ይኸውልሽ በማልቀስ ምንም አይነት መፍትሄ አይመጣም። አሁን ነገሩን ቀለል አድርጊው። እሺ ገንዘብ ነው አይደለ? ከሙባረክ ስለወሰድሽ ነው አይደለ? ችግር የለውም፣ እኔ አወራዋለሁ። ይከብዳል። እሷ አትሂጂ እያለኝ ነበር እኮ። እሷ አትሂጂ በለሽ፣ ችግር የለም። በቃ ለበጎ ነው። አንቺ ነፍስ ያሽካለ እኮ ኖርማል ነው። ሞተሽ ሬሳሽ ቢመጣሽ ነው እህቴ። ሞትም እኮ አለ። የሰው ሀገር ነው የሄድሽው። አሁን እቤቴ ግቢሽ። እኔ ቤት እረፍት አድርጊና ሙባረክን ላውራልሽና ወይ እኔ ጋር መጡ አንተ ማስቸገር ወይ? እሺ እኔን ታውቂኛለሽ እንዴ? እሺ ችግር የለውም እኮ አሁን እኛ ጋር ሙባረክ ጋር እኔ ወስድሻለሁ። ሙባረክ የኔ ጓደኛዬ፣ የቅርብ ጓደኛዬ እንደ ወንድሜ ነውና ችግር የለውም። አንቺ እንደምታስቢው እና ክል ነገሮችን አካብድልሽ።
እኔ እኮ ሌላ ነገር አይደለም፣ ግን እሱ ጋር አትንገሩት። በጣም ነው የሚደነግጠው። ችግር የለውም እሱ አንቺ አሁን ካለሽበት ነገር ማለት ነው ምንም ነገር የሚበልጥ ነገር አይደለም። በጣም ይናደድብኛል። ምንም ችግር የለውም። ምንም የሚናደድብሽ ነገር የለም። ምክንያቱም በሰላም መምጣትሽ እራሱ አንድ ነገር ነው እና እኔ ታታልቅሽ በእናትሽ አታስጨንቂኝ ነው። አሁን መሄድ አልፈልግም። እሺ ለምን ነው የምታለቅሽው? በጣም ይከብዳል ማለት በህይወት ይከብዳል በጣም ጉዳት። ምን እሺ ያረጉሽ ነገር አለ? እዛ የተደረግሽው ነገር አለ ማለት ሰርቼላት እንደዛ ለፍቼ ቀን ማታ ብዬ ሰርቼ ምንም ያለ ደሞዝ ነው ያባረረችኝ ከቤት እኮ። እሱ ነገር እኮ እኔ የማውቃቸው ሰዎች አሉ፣ የማውቃቸው እንዲህ ስለመዳም ቅመሞች የሚሰሩ ብር የሚያስመልሱ ልጆች አሉ። እኔ አወራልሻለሁ እነሱን። እሺ አሁን እኔና አንቺ እዚህ ጋር ከምንከራከር እኔ ዋስትና ልሆንሽና ሙባረክ ጋር እንሂድ። ይዤሽ ልግባና ቤቱ ድረስ የሚፈጠር ማለት እኔ ስላለው ምንም ነገር አይፈጠርም። እሺ እኔም ቤት አልሄድም ካልሽ ሙባረክ ጋር ቀጥታ ይዘንሽ እንሂድ። በጣም ይከብዳል እኮ ነይ በቃ እኔ እዛ አሁን እዚህ ጋር ቁጭ ብለሽ በማልቀስ ምንም ነገር አይፈጠርም። ተነሽና ነይ ተነሽ። አሁን አታልቅሽ እባክሽን፣ አታልቅሽ። ዘሌ ከኔ ያመጣችሁ ምን ሆነሽ ነው? ይቅርታ አድርግልኝ ማለት እንደዚህ ለዚህ አይደለም ያልኩት። አረጋጋት ሙባረክ። አሁን ምን ሆነሽ ነው ከማለት አረጋጋት ልጅቷን እኮ እንዴት ምን ሆና ነው? አንቺ እንደዚህ ነው ያልኩሽ። በእናትሽ አረጋጋት ናስ ይዛኝ ነው እዚህ ችግር ነይ ቁጭ ብለሽ አውሪ። ምን ሆነሽ ነው? አባረረኝ ከዛ ነገር እኮ ምንም አልጎድሽም ማለት የሆንሽው ነገር ካለ ንገሪው። ምንም አልሆንሽማ። ባልየም ተጠቀመብኝ። ሴትዮ
አባረረችኝ። ባልየዋ ደግሞ ተጠቀመብኝ። ምንድን ነው ያደረግሽ ባልየው? ማለት እንደዚህ ሆኜ እመለሳለሁ ብዬ አስቤ አላውቅም። ቢመጣ ይቅርታ አድርግልኝ። አሁን ነገር ይኸውልሽ፣ ምንም ነገር ሳትደብቂ አሁን ሙባረክ ጋር ለምንድን ነው አታልቅሽ? በቃ ማለት አሁን በዚህ ሰዓት እንዲሆኝ ብር መክፈል ባለመቻሌ በጣም አዝኛለሁ። እንዴ ስለምንድን ነው የምታወሪው? ዋናው ከአንቺ ጤና ነው። ለምንድን ነው የምታልቅሽው? አታልቅሽ። በጣም ይቅርታ። እኔ ባላሰብኩም ትኬትሽ ተቆርጧል ውጪ ብላ በማላውቀው ሀገር ያባረረችኝ እኮ። እኔ እኮ መጀመሪያም ነግሬሽ ነበር፣ ይቅርብሽ ብዬሽ ነበር። እኔማ እቀየራለሁ ራሴን ልውጣለሁ ብዬ እኮ ነው የሄድኩት እንጂማ እንደዚህ ይመጣል ብዬ አስቤ አላውቅም። ይቅርታ። በጣም ይቅርታ ያስፈልገው። የት ነው ያገኛችኋት? እንዲህ ለምንድን ነው የምትፈሪኝ? እኔ አልፈራም። እረፊ እያልከኝ እኮ ነበር የሄድኩት እኮ። ችግር የለውም እኮ። አሁን እኮ ዋናው አንቺ በጤና በሰላም መመለስሽ ነው። እነግርሃለሁ ብዬ። እሺ ምግብ በልተሻል? አይምን ምግብ ካለ ይዘህላት ነው። ምግብ በልተሻል? እኔ ምግብ አልፈልግም። ለምን? ውሃ ይዘህላት ነው። እኔ ምንም አልፈልግም። ሌላ ምንም የተደረግሽው ነገር የለም? አላደረገችም ማለት በቃ እኔ ሳላስበው ስራዬን በስነ ስርዓት እየሰራው ነበረ። አታስፈልግም ብላኝ ነው እኔ በማላውቅበት ሀገር ያባረረችኝ። ውጭ ያለችኝ በሌሊት። እሺ በቃ አንቺ አታልቅሽ። በቃ አታልቅሽ። እሺ ምግብ በልተሻል? አዎ በቃኝ። ምንም አልፈልግም። ምን አስገባው? እሺ አሁን ምንድን ነው የሚያሳስብሽ? ማለት አሁን ላይ እኔ ቤተሰብ የለኝም። ቤተሰቦች የሉም ታውቃለህ። ከዚህ በፊት አንተ ነበርክ ቤተሰቤ፣ ወንድሜ፣ እህቴ ሆንከኝ። ሁሉ ነገር ያንተ ነበርክ። አንተን በማሳፈሬ በጣም ተሰምቶኛል። ይቅርታ። ግን ያው ባሌም ሲከዳኝ ሲፈታኝ ጥላጥቼ የመጣሁት አንተ ጋር ነበር ማለት ዛሬ በዚህ ጋር ተለውጬ አንተን አለማሳየቴ በጣም ጎድቶኛል። ይቅርታ አድርግልኝ። ሌላ ምንም አይደለም። ብሬን መክፈል አልቻልኩም። ለሁሉም ነገር አልሐምዱሊላህ ማለት ነው። እሺ ከሁሉንም ነገር ለአላህ መተው ነው። አልሐምዱሊላህ ብለሽ ሁሉንም ነገር ተይው። ሁሉም ነገር ያልፋል። እሺ እኔ ምንም አልፈልግም። እሺ እኔ እኮ ወንድምሽ ነኝ፣ እህቴ ነሽ አይደል? እኔም እሱም ብዬ እኮ ነው ተከይ መጣሁት እንጂ ማን አለኝ? እሱ አንተ ዛሬ አንተ እዚህ ባትኖር ኖሮ ጅቢ በላይ ነበር ውጭ ላይ። በቃ ችግር የለውም።